በጧቱ ነው እውነት ስልኩን ከዘጋው በኋላ ሳለቅስ የነበረውና ልምድ ታውቃላችሁ። አንዳንድ ጊዜ እኔ ደስታዬን ወይም ደግሞ ፍቅሬን ራሱ ለቤተሰቦቼ ስገልጥ እንባ ይቀድመኛል እና በጣም ነው የሚገርማቸው። ይሄ ድንገት የማለቅሰው ነገር ማለት ነው። ይሄ ደግሞ ከዚህ በፊት ነግሬያችኋለሁ። ብዙ ጊዜ ቪዲዮ ስሰራ ውጭ ሀገር የምንኖር ብዙዎቻችን ልጆች ውሃው ይሁን ምግቡ በጣም ሀሳባችንን መግለጥ አንችልም በደንብና የሆነ ወይ ማርቀስ እንፈልጋለን ወይ በቃ ለምንድን ነው ግን እኔ አሁን ሀሳቤን በደንብ መግለጥ አልችልም። በተለይ ቤተሰብ ጋር ምናምንና የሆነ ያሳለፍነው ነገር ራሱ በችግር ጊዜም በደስታ ጊዜም ያሳለፍነው ነገር እንደዚህ ተሰብስበን ስናወራ እንባ ይቀድመኛል እና በጣም ነው ሁሉ ጊዜ በቃ ጥያቄ የሚፈጥርብኝ ለምንድን ነው ማለት ሰው ማርቀስ እኮ አልፈልግም ግን እግዚአብሔር ይመስገን። ግን ለማንኛውም እውነት ለመናገር ዛሬ ይህን ቪዲዮ ልሰራ ያሰቡት ወይም ደግሞ ሁሌ እኔ ይሄ አስተሳሰቢ የሞኝ እንደሆነ ይገባኛል። ለምሳሌ ለቤተሰብ ገንዘብ ብቻ መስጠት ደስታን የሚገዛ ይመስለኝ ነበረ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ የዛሬ ቪዲዮ ይዤላችሁ የመጣሁት እንደ ሀሳብም እንዲሁም ደግሞ ያው እኔ ማለት በጣም ስለገረመኝ በቃ ፍቅራቸው ምናምን በጣም ይገርመኛል እና ብር ብቻ ለምናስብ ልጆች ወይም ደግሞ እንደኔ በብር ስላችሁ በፊት ሲናፍቁኝ ምናምን ለቤተሰቦቼ ብር ነበር የምልከውና ብር ምንም አይነት ደስታ እንደማይገዛ ተረዳሁ ነው እና ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ደግሞ ነባሮች እንኳን ደህና ቆያችሁኝ። ቪዲዮን ስለምታዩሉ ላይክ ስለምታደርጉልኝ ሀሳብ አስተያየታችሁን ስለምትጽፉልኝ በጣም አመሰግናለሁ። ሀሳብ አስተያየታችሁ አንዳንድ ጊዜ እስኪ እናንተም ጻፉ እስኪ ማለት ልክ ነሽ ወይ አይደለሽም፣ አሁን ልክ ነሽ፣ በፊት ግን ልክ አልነበርሽም፣ ልክ አለመሆኔ በገንዘብ በቃ ቤተሰብ ሲናፍቀኝ ገንዘብ መላካችን ልክ ነው ወይ ብላችሁ ታስባላችሁ ወይ? ለምሳሌ ብዙ ጊዜ እኔ ገንዘብ መላክ ብቻ ናፍቆቴን የተወጣ ይሰማኝ ነበርና እስኪ በዚህ ጉዳይ ምን ትላላችሁና ዛሬ እንግዲህ ቅዳሜ ነውና እኔ ከቤተሰብ ጋር በሁለት ሳምንት አንዴ ወይም ደግሞ ከቻልኩ በሳምንት ካልቻልኩ ደግሞ በሁለት ሳምንት አንዴ ስልክ ደውላለሁና ሁሉ ጊዜ አሁን የሚጠብቁት የኔ መንጣት በቃ አትመጭም ወይ እንደው እንደዚህ ነው ምናምንና በጣም ሁሌ በቃ ሁሉ ጊዜ በቃ ነይ በቃ አንቺ ስትመጪ በቃ በጣም ሰለኔ በቃ ብዙ ነው የሚሉት በቃ ብዙ ማለት ነው። እግዚአብሔር ምስክሬ ነው። በእርግጥ እኔ ከድሮ ጀምሮ ብዙ ጊዜ ሚዲያ ላይ ቤተሰብ ገንዘብ ላኩ ይላል፣ ቤተሰብ እንደዚህ ናቸው ምናምን ይባላል። የኔ ቤተሰቦች ግን እንደዛ አይደሉም። በዚህ አጋጣሚ ማርያምን ነው የምላችሁ የኔ ብቻም ሳይሆን የብዙዎቻችን ቢያንስ ከ10 2 3 ሰው ቤተሰብ ነው ገንዘብ ላኪ ሊሉ የሚችሉት እና በጣም ይገርመኛል። ብዙ ጊዜ ሰረ ቤተሰብ ነገር ሚዲያ ላይ ሲወራ ሰረ ቤተሰብ መጥፎ ሰረ ቤተሰብ ምናምን እኔ በጣም ይገርመኛል። ሁሉም ቤተሰብ አንድ አይደለም፣ ሁሉም ልጅ አንድ አይደለም፣ ሁሉም ጎረቤት አንድ አይደለም፣ ሁሉም ጓደኛ አንድ አይደለም፣ ሁሉም ዘመድ አንድ አይደለም። በቃ አንዱ ዘመድ ባጠፋው ሁሉም ዘመዶች ይሰደባሉ። አንድ እህት ባጠፋችሁ ሁሉም እህቶች ይሰደባሉ። አንድ ወንድ ባጠፋው ሁሉም ወንዶች ይሰደባሉ እና በዛ በጣም ይገርመኛል። እና እኔ እውነት ለመናገር አንድ ቀን ቤተሰቦቼ እግዚአብሔር ምስክሬ ነው ቸግሮናል ገንዘብ ላኪ ብለውኛ አያውቁም እና እንግዲህ ፈጣሪ እግዚአብሔር እድሜና ጤና ይስጥልኝ። እውነት አንዳንድ ጊዜ እኔ እንደዚህ አይነት ነገር በጣም ሲከፋኝ ሲደብረኝ እነሱን ሳስብ እኔ እኮ በቃ ተስፋ አለኝ ህልም አለኝ ነገ ኢትዮጵያ ገብቼ የምለውን ሳስብ በተለይ እናትና አባቴን ሳስብ የሚሰማኝ ደስታ ልነግራችሁ አልችልም። እና ዛሬ ብዙ ጊዜ ሁለት ስልክ ነው ያለው እኛ ቤት፣ አንዱ የእናቴ ነው አንዱ የአባቴ። እናቴ ጋር ስደውል ስልኩን ቢያለኝ ከዛ አባቴ ጋር ደወልኩ እና ዛሬ ደወልኩ ለአባቴ። ከዛ
እንዴት ነሽ ልጄ ደህና ነሽ ወይ? ብዙ እኛ ጋር ኔትወርክ ያስቸግራልና ደህና ነሽ ወይ እህቴ ምናምን በቃ በጣም ሰላምታውን ከተቀበለኝ በኋላ በነገራችን ላይ ብዙ ጊዜ ስልክ ሳወራ ሪከርድ ማድረግ እፈልጋለሁ፣ ግን ስልኬ አይ ዶንት ኖ አፕሊኬሽኑን አላወቅኩትም። ስልክ ማለት እንደዚህ ስልክ ሳወራ ሪከርድ ማድረግ እፈልጋለሁ የቤተሰቦቼን ብቻ እውነት ነው፣ ቀጥታ መስመር ማለት ነው። እኛ ጋር ይሞ ምናምን አይሰራም እና ቀጥታ ስደውል ድምጣቸውን መስማት እፈልጋለሁ አስቀምጬ። አሁን ይሞ በፊት የተጠቀሙበት ይሞ አለ ቮይስ ሜሴጅ፣ አሁን እኛ ጋር ኔትወርክ ሰራ ማይሰራ ማለት ነው። እና ከዛ አባቴ እንዴት ነው በቃ ምንድን ያለኝ በመድኃኒዓለም ምንድን ነበር ያለኝ? እንዴት ነው በረታሽ ወይ አሳስብ ማነው ማለት እኔ አሁን ብዙ ጊዜ በዓል ሲሆን እንደው ተጋግጨም ቢሆን ለአባቴ የበግ መግዣ እልካለሁ። ተማሙቼም ቢሆን ቢኖረኝም ባይኖረኝም ተበድሬም ቢሆን ለአባቴ እልካለሁ። ሲሆን ተበድሬ ልኪለት አላውቅም፣ ግን እልካለሁ በዓል ሲሆን ሁልጊዜም ቢኖረውም ባይኖረው እና ያችን እንትን ተላለ በቃኛ አስቸገርንሽ፣ እዚህ ጋር ቤት ትሰሪያለሽ፣ እዚህ ጋር ብዙ ነገር አለኝ። አባቴ እኔ እኮ ችግር የለውም እኔ እናንተ ብቻ ኑሩልኝ ምናምን አልኩት። ከዛ በጣም የገረመኝ ነገር እኔ ሁል ጊዜ ትዳር ሲይዝ ትዳር ውስጥ ከገባው በቃ የራሴን ትዳር ብዬ ህይወት ውስጥ ከገባሁኝ ቤተሰቦችን እምረሳ እናት አባቴን እማላስብ ስላችሁ በቃ በገንዘብም ሊሆን ይችላል ሲታመሙ ባላሳከማቸው ሲቸግራቸው ባልደርስላቸው ምናምን ብዬ አስብ ነበር። ግን ይሄ የሞኝ አስተሳሰብ ነበር። ይሄ ጭራሽ ምንም ከምንም ጋር የማይገናኝ ነበረ። ግን ቤተሰብ ምን ያህል ደስተኛ የሚያደርጋቸው ነገር ቢኖር እኛ ገንዘብ ስንልክላቸው ሳይሆን እኛ ኢትዮጵያ ገብተን ወይም ደግሞ ሀገር ገብተን የራሳችን ትዳር የራሳችን ህይወት ሲኖረን እነሱ በጣም ደስተኞች ናቸው። እግዚአብሔርን አንዳንድ ቤተሰብ እንደዚህ ነው። አንዳንድ ቤተሰብ ልጁ ውጭ ሀገር ስትሄድልና ሄዳ ገንዘብ ስትልክ ደስ ይለዋል። አንዳንዱ ደግሞ ኢትዮጵያ ተቀምጣ ትዳር ይዛ እኔ ብቻ ነኝ ስደት የወጣሁት። ብዙ እህቶቼ ሁላቸውም ትዳር ይዘው ህይወትን እየኖሩ ነው። ግን እኔ እዚህ ጋር መጥቼ ስራ ሂጅና ስራ ሰጥሽ ገንዘብ ላኪ አይደለም የተባልኩ። እኔ በራሴ ነው በቃ በራሴ ወጣው በራሴ እዚህ ደረስኩ። አለቀ። ከፈጣሪ ጋር ማለት ነው። ከፈጣሪ በታች የቤተሰቦቼ ጦረት እዚህ አድርሶኛል። በቃ እኔ ከዛ ውጭ ግን በፍጹም ማንም አስገድዶኝ አይደለም። እና ምን ለማለት ፈልጌ ነው? ከዛ ይሄን ካወራም በኋላ እሺ እህቴ በቃ ቤቱም እኮ አልቋል አባቴ ምናምን እሱ እስካሁን አላየሁም ቤቴን ማለቴ ቦታውን አይቶታል። ቦታውን ሰገዝቸው አይቶታል ምናምን ስንት ካሬ እንደሆነ እግዚአብሔር ይመስገን። እና ያው የሱም በአባትና በእናቴ እንጨት ነው ቤቱም የተሰራው ማለት ነው። የነሱ ነው እስካሁን ድረስ ራሱ 2 ሰርቪስ የሚያሰራ እንጨት ራሱ አለ። ግን ከዚህ በኋላ በእንጨት የምሰራ አይመስለኝም። ምክንያቱም ያለኝን ትርፍ ቦታ ወደፊት ከእግዚአብሔር ጋር እንግዲህ ፎቅ ነው የምሰራበት። እና ምን ለማለት ፈልጌ ነው? ከዛ ልጄ እንግዲያውስ በቃ አሁን ከጨረሽ ቤቱም ካለቀ እንዲሁ በቃ ጭክን ብለሽ ነይ አለኝ። ከዛ አመጣለሁ ችግር የለውም። አሁን እኮ ያው ትንሽ ልስራ ብዬ ነው። ሀገራችንም ሰላም አይደለም። ስራው እኛ እንደምንኖረው ትኖሪያለሽ። ነይ ልጄ እኔ አባትሽም አለሁኝ። ከፈለግሽ ደግሞ ምንድነው ከፈለግሽ አለኝ እስከ ፋሲካ ድረስ ስሪ በቃ። ከዛ በኋላ ግን እንደው ልጅ አደራሽን ምናምን አለና የሚገርመው ደስ የሚለኝ ነገር ደግሞ እኔ አማቼ ማነው እጮኛዬ ወደፊቱ ባለቤቴ ማለት እና አባቴ በጣም ነው የሚዋደዱት፣ በጣም ነው የሚግባቡት፣ በጣም ማለት ነው። እና በጣም እድለኛ ነኝ። ከዛም እኔ እንጃ በጣም ነው ደስ የሚለኝ። በተለይ የኔ የምትውት ሰው ከቤተሰብ ጋር ሲግባባላችሁ፣ ከቤተሰብ ጋር ሲዋደድላችሁ ደስ ይላል። የነገን ፈጣሪ ነው የሚያውቀው። እኔ ሰረዛሪ ነው የማወራው። ነገ ጧት ልንለያይ ምናምን እንችላለን፣ ግን ፈጣሪ ነው መድዬ ነው የሚያውቀው። ሲሆን አይሆንም። አሁን እዚህ ጋር ስናገር ምናምን ሌላ ነገር እንዳትናገሩ አይ እንደዚህ ገና አግብተሽ አብራችሁ መች ኖራችሁ ምናምን አይጠፋም። ለዛ ነው የነገን ፈጣሪ ነው የሚያውቀው የዛሬን እንጂና አባቴ እንግዲህ ያው እሱም ብቻውን ምናምን እባክሽን ልጅ አለኝ። ከዛ እሺ ችግር የለም አባቴ መጣላሁት እና እኔ አባትሽ አለሁኝ ከፈለሽ እስከ ፋሲካ ስሪ እንጂ ከዛ በኋላ እኔ የደባር እህል የእንጀራ የምን እልክልሻለሁ፣ እኔ ጭንልሻለሁ፣ እኔ አባትሻለሁ፣ እናትሽም አለች አለኝ። እና በጣም ነው በቃ እምባዬ የመጣው አልኩት። አዎ ወጥ እህል አይቸግርሽም። እኛ ጋር በብዛት አተር፣ ባቄላ፣ ምስር፣ ተርባ ይበቅላል እና ገብስ ነው በገብስ እንጀራ ነው እኔ ያደግኩት ማለት ነው። እና ገብስ ጤፍ እንዳትሉ ማለት ነው። ከዛ በኋላ እህቴ እንደው ገብስ እንኳን አልፈልግም ብትይ አለኝ የወጥ እህል አትቸገሪ
ቤት ኪራይ አትቸገሪ፣ ቤት ሰርተሻል። ገብስ ከፈለሽም የገብስ ይጫንልሻል፣ ካልፈለሽም ደግሞ የወጥ አትቸገሪም እባክሽ ልጅ ያለኝና በጣም ገረመኝ። እኔ አባቴ እውነት እኔ እንደዚህ እኔ አሁን ይሄን ሲለኝ ከዛ እኔ በጧቱ ልታስለቅሰኝ ነው ማልቀስ አልፈልግም። ምን አሁን ለምን ለአንድ ራሴ መሆን እኮ አያቅተኝም፣ ግን በቃ ውሃው ነው መሰራ አባቴ አይለቅም እኮ የሰው ሀገር ስለ በሳቅ ሞተና በጣም ደስ አለኝ። እና እኔ ሰራ አባቴ ሳወራ በቃ ቃላትም እንትንም ያጥረኛል። እና ምን ልላችሁ ፈልጌ ነው አሁን የሌላው ሰው ቤተሰብ እዛው ስሪ እዛው ገንዘብ ለኪ እንዳትመጪ ኑሮ ተወዷል ይላሉ። አንዳንድ ቤተሰብ ደግሞ ይሁ እንግዲህ እኔ አሁን ከራሴ ተሞክሮ ነው የምነግራችሁ፣ ከራሴ እግዚአብሔር ይመስገን ከራሴ ይዛው በጣም ነው ደስ ያለኝ። ወይኔ አባቴ ያልኩኝ በቃ እና እናቴማ በቃ ብላኝ ትታኛል። በቃ እናቴ ሆነ አንዳንድ ጊዜ እናቴ እኮ እንደዚህ ልመጣ ነው እቃ ያሟላል ወይ ስጋቴ ደረሳ ስጋቴ ሰመረ ነው የምትለኝ እናቴ ማለት ነው። እና ሁሌም አባቴ ይለኛል እኛ እኮ የልጅ ልጅ አለ የልጅ ልጅ አይተናል። የሁሉንም ልጆች ልጅ አይቻለሁ ማለቴ እግዚአብሔር ይመስገን የልጅ ልጆች አሉ። ያኔ እህቴ አንድ እህትና እኔ የጠፋው ወንድሜ ብቻ አይቀር ነውና በቃ እኛ ደግሞ ያንቺን ልጅ ማየት እንፈልጋለን ምናምን በቃ የሆነ ጉጉት ብለው እኔ ነይ ሲሉኝ ምን ያህል ደስ እንደሚለኝ ምን ያህል ውስጤ በቃ ለካ እንደዚህ የሚፈልገኝ የሚወደኝ የሚንሳፈሰብልኝ የሚሳሳልኝ ቤተሰቦች አሉኝ እንዴ ብዬ በጣም ነው ደስ የሚለኝና ብዙ ጊዜ እንደዚህ ቤተሰቦች አሉና ግን አንድ ቤተሰብ ባጠፋው ልጅና አባትና ልጅ እናትና ልጅ ሲካሰሱ ሚዲያ ላይ ስታዩ ቤተሰብ የለም እንዴ ማንን እንመን ሁሉ በቃ እንደዚህ የሚሉ አሉ። ግን ሁሉም አይደሉም። ያው ብዙዎቻችሁ ቪዲዮ ሰራማትሰሩ ከካሜራ ጀርባ ብዙ ሚዲያ የማያውቀው ምርጥ የሆነ በቃ ምን ቤተሰብ አለ እና እኔ በጣም ነው ደስ ያለኝ ዛሬና ሁላችንም ቢሆን ያው መጨረሻችን አገር ገብቶ ትዳር ይዞ ልጅ ወልዶ ቤተሰብ ማስደሰት ቢሆንም ፈጣሪ ያሰሙ ተሳክቶ ወደ ሀገራችን ለመሄድ ያብቃንና እኔ ደግሞ ጸልዩልኝ። እውነት የእናት የሚያባቴም ጦረት ጋር ተጨምሮ ኢትዮጵያ ገብቼ የራሴን ህይወት እንድኖር ምክንያቱም የሰው ሀገር ውሃ አይለቅም ማርያምን አይለቅም እና ይህን ልላችሁ የፈለግኩት እኔ አባቴ አሁን ላይ ብር ከምልክለት ይልቅ እኔ ብሄድለት ነው ደስታው። እግዚአብሔር ግን እኔ በጣም ደስ ነው። እኔ ከቤት ራሱ ሲሄድ ማርያምን ነው የምላችሁ በቃ አባቴ ምግብ ሰርቶ ማርያምን አባቴ በጣም ባለሙያ ነውና ገበሬም ነው ባለሙያም ነው ምግብ ይሰራል። እንዲሁም ደግሞ ሀገራችን የሆነ ችግር ካለ ከተማ መጥቶ የቀን ስራ ሰርቶ ነው እዚህ ቤተሰቦቹን ያደረሰውና እኔ አባቴ ብቻ ሳይሆን አባቴ ታላቅ ወንድሜም ጓደኛዬም በቃ ሁሉ ነገራችን ነው። በተለይ ለኛ እና እኛ አሁን እኛ እምላችሁ ለእህቶችም ጭምር ማለት ነውና ፈጣሪ እግዚአብሔር እድሜና ጤና ለአባቴ ይስጥልኝ፣ ለእናንተም ቤተሰቦች ይስጥላችሁ። እና ያው ሁሉም ቤተሰብ አንድ እንዳልሆነ እንድታውቁ ፈልጋለሁ። በዛው ልክ ደግሞ በቃ አላቅም ታውቃላችሁ እኔ አባትሽ አለው ነይ ልጄ ምናምን ሲለኝ የተሰማኝን ስሜት ልነግራችሁ አልችልምና በዚች ምድር ላይ ሁሉም ወንዶች ወይም ደግሞ በዚህ ዓለም ላይ ካሉ ወንዶች ለሴት ልጅ ሁሌም ሳቋን ደስታዋን የሚመኘው አባት እንደሆነ ስንቶቻችን እናውቃለን።